አንዳንድ ጊዜ አዙ ጋር እየደወልኩ ያለውን ሁኔታ እከታተላለሁ። አባቴና ሽፈራው ሁሌም ይገናኛሉ፣ ሁሌም ይጨቃጨቃሉ። አንድ ቀን ስደውልላት አባቴ እኔን አግኝቶ አሳምኖ ወደ ቤቴ ካልመለሰኝ ሲዲው ለእኔ እንደሚሰጠኝና በእኔ በልጁ እጅ እንደሚጠፋ እንደነገረው ነገረችኝ። በጭንቀት ልፈነዳ ምንም አልቀረኝም። እየሮጥኩኝ የማክን ቢሮ ሳላንኳኳ ዘልዬ ስገባ ስብሰባ ላይ ነበርና ይቅርታ ጠይቄ ተመልሼ ስወጣ ማክ ተከትሎኝ ወጣ። የሆንኩትን ጠየቀኝ። ሲጨርስ ላገኘው እንደምፈልግና ማውራት እንዳለብን ነግሬው ወደ ቢሮዬ ተመለስኩ። ምንም መረጋጋት አልቻልኩም ነበር። የማክ ይበልጥ የአባቴ ነገርና ከኔ ጋር የሚያያይዘው ነገር ሰላም ነሳኝ። ተረጋግቼ ልቀመጥ አልቻልኩም። ድንገት ከወራት በፊት የተላከልኝን ቴክስት አስታወስኩ። ስልኬን አንስቼ ቁጥሩን መፈለግ ጀመርኩኝ። መልእክቱ ስልኬ ላይ የለም። አጥፍቼው እንደሆነ ለማስታወስ ሞከርኩኝ፣ ግን አላጠፋሁትም። ማን ሊያጠፋው ይችላል? ማክ እንኳን ስለዚህ የስልክ መልእክት የሚያውቀው ነገር የለም። እኔም እንዳላጠፋሁት እርግጠኛ ነኝ። ታዲያ ማን ሊያጠፋው ይችላል? እንዲህ ብለን ነበር ያለፈውን ክፍል ያቆምነው። ቀጣዩን ክፍል ደግሞ እንዲህ አሰናድተነዋል። የዩቲዩብ ቻናላችንን ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ በማድረግ የኢትዮጵያን ኦንላይን ቤተሰብ ይሁኑ። ምንም ማስታወስ አልቻልኩም። የማስታውሰውም ነገር የለም። ምክንያቱም እኔ እንዳላጠፋሁት እርግጠኛ ስለሆንኩ። በዚህ ሐሳብ ላይ ሆኜ ማክ በር አንኳኩቶ ገባ። ማሪ ምን ሆነሽ ነው? ሰላም አይደለሽም? አለኝ። አዙ የነገረችኝን ቴክስቱን ማን እንዳጠፋው ሳላውቅ ልነግረው አልፈለኩም። ደህና አይደለሁም ማክ፣ ምን ብዬ እንደምነግርህ አላውቅም። የደበቅኩህ ነገር ነበር አልኩኝ እየተንተባተብኩ። ንገሪ፣ ምን ደብቀሽ ነበር? አለኝ በተጨነቀ አይነት ስሜት እያየኝ። ማክዬ እንዳትቆጣኝ አልኩት። አልቆጣም፣ ንገሪ፣ ምን እንደተፈጠረ ንገሪ። ምንድነው የደበቅሽኝ? ማክ፣ ከየት እንደምጀምርልህ አላውቅም። ጥፋቱን መልካም ላንተ ሳልነግርህ ከወራት በፊት የእናቴ ጓደኛ ጋር ሄጄ ነበረ። ነገር ግን ብዬ ቀና ብያየሁት ቀጥ በሚል አስተያየት ሲመለከተኝ ከእናቴ ጓደኛ ጋር እንዳወራንና በማግስቱ በማላውቀው ቁጥር ቴክስት እንደተላከልኝ አሁን ቴክስቱን ላገኘው እንዳልቻልኩኝ ጭምር ነገርኩት። ምንም ባለመገረም ስሜት ነበር የሚያዳምጠኝ። ሲጨርስ ምን እንደሚለኝ ለመስማት በጉጉት እጠብቀው ጀመር። ህይወዬ፣ ቆይ ይሄ ነገር ለምን አይቀርብሽም? ለምን አዲስ ህይወት ሀ ብለን አንጀምርም? በእርግጥ የእናትሽ ጓደኛ ጋር እንደሄድሽ አላውቅም፣ ግን ሌላ ተጨማሪ ቴክስት ከአንድ አይነት ቁጥር ተልኮልሽ ነበር። አንቺ መታጠቢያ ቤት ውስጥ ነበርሽ በወቅቱ እና ከፍቼ ሳይው አባቴ አንቺን የሚያገኝበት አጋጣሚ እየፈለገ እንደሆነ ስለተረዳው አጠፋሁት። ቁጥርሽን ከየት እንዳመጡ ልጠይቅሽ ነበር፣ ግን የባስ እንዳላስጨነቅሽ ስላሰብኩኝ ተውኩት። አንቺም ደግሞ ከዛ በኋላ የረሳሹ መስሎኝ ነበር ስላልጠየቅሽና አሁን በምን ትዝ አለሽ ደግሞ አለኝ በውስጤ። ተመስገን ማክ ከኔ ጋር ነው፣ ምንም አልዋሸኝም አልኩኝ። ለደቂቃ ምንም ሳልናገር ቆየሁኝ። በያ ንገሪ አለኝ። ማክ ምንድን ነበር ሁለተኛው መልእክት? አልኩትኝ። ይህ የመጨረሻ እድልሽ ነው። የአባትሽን ሚስጥር ማወቅ ከፈለግሽ በላክልልሽ አድራሻ ነገ ጧት 4 ሰዓት ነው ነበር የሚለው። ይህንን መልእክት ብታይ ኖሮ በእርግጠኝነት ሄደሽ ራስሽን አባቴ መዳፍ ላይ ትጥይ ነበር አለኝ።
ማክ መሄድ ነበረብኝ። ሁኔታው ከምታስበው በላይ አሳሳቢ ነው። ዛሬ አዙ ጋር ደውዬ ሚስጥሩ የያዘው ፋይል ሲዲ እንደሆነ ነግራኛለች። ይሄ ሲዲ ደግሞ እኔ እጅ ከገባ አባቴን እኔ ራሴ እንደሆንኩኝ የምበቀለው ሲያወሩ ሰምታለች። እኔ እዚህ ሲዲ ውስጥ ምን እንዳለ ሳላውቅ እንቅልፍ አይወስደኝም። ምንድነው ሚስጥሩ? እኔ ራሴ ሊፈነዳ ነው። እባክህ አግዘኝ ፍቅር አልኩትኝ። ማክ ከተቀመጠበት ተነስቶ አቅፎ ያጽናናኝ ጀመር። በቃ መፍትሄ አናጣም፣ ትንሽ ብቻ ታገሺ እና ደግሞ ራስሽን ለማረጋጋት ሞክሪ። ምን ይመስልሻል ትንሽ እንድትረጋጊ ሁኔታዎችን ተረጋግተን ለማሰብ 1 ሳምንት ወጣ ብለን ብንመጣ አለኝ። ሐሳቡ ጥሩ መስሎ ታየኝ። ወዴት እንሂድ አልኩት። አሁንም ግራ እንደተጋባሁኝ ነኝ። ዱባይ ደርሰን እንምጣ። እስከዛ ነገሮችን በደንብ የምናስብበት ጊዜ ይኖረናል። በዛውም ካለንበት ጭንቀት ትንሽ እናርፋለን አለኝ። በሐሳቡ ተስማማው። ከሳምንት በኋላ ዱባይ ሄደን በጣም አሪፍ የሚባል ጊዜ እያሳለፍን ነው። ለጊዜውም ቢሆን ሁሉንም ነገር እረስቸዋለሁ። ማክ ወደ በፊቱ ማንነቴ በመመለሴ በጣም ደስተኛ ሆኗል። ድንገት አየሽ አይደል ሁሉንም ነገር ጥለን ወደ አውስትራሊያ ብንሄድ ሁሉም ነገር መርሳት እንደምንችል አለኝ። ማክዬ ለጊዜው መርሳት ስላልፈለኩና አንተንም ማስከፋት ስላልፈለኩ እንጂ እስከ መጨረሻው ማንነቴ የአባቴን የተደበቀ ማንነት ረስቼ መኖር አልችልም። በተለይ ደግሞ ጉዳዩ ከኔ ጋር እንደሚያያዝ ካወኩኝ በኋላ ይበልጥ የማወቅ ፍላጎቴ ጨምሯል። ይህንን ጉዳይ እልባት ካገኘሁለት በኋላ የፈለክበት እንሄዳለን አልኩትኝ። ማክ ይህንን ሲሰማ ሐሳቤን እንደማልቀይር ስላወቀ በቃ እሺ፣ እኔም ይሄ ነገር ሰላም እየነሳኝ ነው። ስለዚህ ወደ ኢትዮጵያ ስንመለስ አብረን መፍትሄ እንፈልጋለን። ግን አንድ ነገር ቃል ትገቢልኛለሽ አለኝ። ምንድነው ማክ? የፈለከውን አልኩትኝ። በዚህ ጉዳይ ላይ አብሮኝ እንደሆነ ሲነግረኝ በመደሰት የአባትሽ ሚስጥር ምንም ሆነ ምን ጠንካራ እንደምትሆኝና ምንም ለማድረግ እንደማትሞክሪ እንደዛ ሲለኝ ማክ የሆነ የምታውቀው ነገር እንዳለ ይሰማኛል በማለት ጠየቅኩት። ይውዬ እንደዛ ማለት አይደለም፣ ግን ያው ከሁኔታዎች አንፃር ጉዳዩ እንደሚከብድ በመጠርጠር ነው ብሎ አቅፎ ሳመኝ። ነገሩ ባይዋጥልኝም ከማመን ውጪ አማራጭ አልነበረኝም። የዱባይ ቆይታችንን ጨርሰን እንደተመለስን በሁለተኛው ቀን ለአዙ ደወልኩላት። በአባቴና በሽፈራው መሃል ምንም አዲስ ነገር እንደሌለና ግን ሽፈራውን ለማግኘት አንድ ሴትዮ መጥተው እንደነበረና ስለኔ ስም ሲያነሱ ገና ሽፈራው አዙ እንድትሰማ ስላልፈለገ እንዳስወጣትና ብቻቸውን ረጅም ሰዓት አብረው እንደቆዩ ከዚያም ሴትዮዋ እንደሄዱ እሷ ምንም መስማት እንዳልቻለች ግን በር ላይ ሆነው በቃ በዚህ በ2 ቀን ውስጥ አሳውቅሃለሁ ሲሉት ብቻ እንደሰማች ነገረችኝ። መቼ እንደነበረ የተገናኙትና ደግሞ መተው እንደሆነ ስጠይቃት ደግሞ አለመምጣታቸውን እንዳሉትም ከ2 ቀን በኋላ ሹፌሩ አንድ ትንሽ ፖስታ አምጥቶ ሲሰጠው እንዳየችው ሹፌሩን ስትጠይቀው ከ2 ቀን በፊት የመጡት ሴትዮ እንደሰጡት ነገረችኝ። አዙ ሲዲው እንዳይሆን ታዲያ ያስቀመጠበትን ወይም ደግሞ ምን እንዳደረገው አላየሽም ወይ በማለት ስጠይቃት ምን አውቄያለሁ ጋሽዬ ጥንቁቅ እንደሆኑ ያወቅሽ አለችኝ። ስልኩን ዘጋሁት። በኋላ የእናቴ ጓደኛና ሽፈራው ምን እያደረጉ ነው? ምኑንስ ነው በ2 ቀን ውስጥ የሚያሳውቁት? ስለምንስ ነው ረጅም ሰዓት ወስደው ሲያወሩ የነበሩት? ሹፌሩስ
ለሽፈራው ምንድነው አምጥቶ የሰጠው? በእነዚህ ሐሳቦች ተጠምጄ እያለሁኝ ድንገት ስልኬ ጠራ። የእናቴ ጓደኛ ነበሩ። ልቤ ሲመታ ይታወቀኛል። ስልኩን እያየሁት ለማንሳት ጊዜ ወሰደብኝ። ላንሳው አላንሳው በሚል ሐሳብ ተወጥሬ ስልኬ አይኑን እያየሁት ዘጋ። በድጋሚ ሲጠራ እንደምንም ራሴን ተቆጣጥሬ ሄሎ አልኩኝ እየተንተባተብኩኝ። ሄዋኔ እንዴት ዋልሽ አሉኝ። ምላሽ አልነበረኝም። ምን ሊሉኝ ነው? ጥያቄ ውስጤ ተወጥሯል። ሄሎ ሄዋኔ አሉኝ ደግመው። አቤት እማዋ አልኳቸው በተቆራረጠ ድምፅ። ስንጠራቸው እማዋ እያልን ነው። ምን ነው ደህናም አይደለሽ እንዴ አሉኝ። እንደምንም ራሴን ለማጠንከር እየሞከርኩ ደህና ነኝ እማዋ፣ እንዴት ነዎት አልኳቸው። ምን ነው ጠፋሽ? ባለፈው ከመጣሽ በኋላ ድምጽሽም ጠፋ። እኔም እደውላለሁ እያልኩ ያው እንደምታውቂው የልጆች ነገር ከሰሞኑ ብደውልም ስልክሽ አይሰራም አሉኝ። የእማዋ ባለቤት የሞቱት ከእናቴ ጋር በተቀራራቢ ወቅት ነበር። እንደውም አስታውሳለሁ ያኔ የ9 ዓመት ልጅ ነበርኩ። የእማዋ ባል ባልታወቀ ሰው ተገድሎ ነው የሞተው። ያው ዱርዮች ለመዝረፍ ብለው ገለውት ይሆናል በሚል ሰበብ ነገሩ ተረሳ እንጂ እናቴና እኔ ለቅሶ ቤት ደርሰን ስንመጣ አባቴ ከእናቴ ጋር በጣም እንደተጣሉ አስታውሳለሁ። ምክንያቱም እረስቸዋለሁ። እንደውም በግርግር አባቴ አንድ ጥፊ አቅምሶኛል። ከዛ የእማዋ ባል ከሞተ ሳምንት ሳይሞላው እናቴ በድንገት አረፈች። ይገባኛል እማዋ፣ አይመችም አልኳቸው። አዎ ልጄ አይመችም አሉ። ስለ ኑሮ ምናምን ሲጠይቁኝ ቆይተው በመጨረሻም እናቴ ስለ አባቴ የነገረቻቸው ነገር ካለ ካስታወሱ እንዲደውሉልኝ እንደነገርኳቸው ትዝ ያላቸው ነገር ስላለ ለዚያም ሲሉ እንደደወሉልኝ ነገሩኝ። ስለሳቸው ምንም ያላወቀ በመምሰል ወይ እማዋ ምን አስታወሱ አልኳቸው። ለመስማት የጓጓሁ እንዲመስል አድርጌ አይ ሄዋኔ በስልክስ አይሆንም፣ እንደው ከተመቸሽ ወደ ከሰዓት ብትመጪና ያቺ የምትወጃትን ሽሮ ሰርቼልሽ ቡናም አብረን ጠጥተን ተጫውተሽ ትሄጃለሽ አሉኝ። ምን አይነት ወጥመድ እንደተዘጋጀልኝ ባላውቅም ግን አንድ ነገር እንዳሰቡ ግልጽ ነው። ስልኩን ከዘጋሁት በኋላ ሄጄ ማጋር ሁሉንም ነገር ነገርኩት። ልትሄጂ አስበሽ እንዳይሆን ብቻ አለኝ። ማኪያ አላሰብኩም፣ ግን ሹፌሩ ለአባትህ የሰጠው ሲዲው ከሆነ እርግጠኛ ነኝ፣ ስለዚህ ማግኘት አለብን አልኩትኝ። ማክ እንድረጋጋ እየለመነኝ እሱ በየትኛውም መንገድ ሲዲውን እንደሚያመጣውና እስከዛ ግን ምንም እንዳላደርግ አስጠነቀቀኝ። ማክን በደስታ አቅፌ ሳምኩት። ከስራ ወጥተን ውጪ ትንሽ ዘና ብለን ወደ ቤት ከተመለስን በኋላ በሐሳብ ብወጠርም ደስ የሚል ቀን አሳለፍን። እማዋ ደጋግመው ደውለው ነበረ። እንደነቃሁባቸው እንዳያውቁ ትንሽ ራሴን ስላመመኝ ሰሞኑን ከስራ እንደምመጣ አሳውቂያቸው ማክ አንድ ሐሳብ እንደመጣለት ነገረኝ። ምን እንደሆነ ስጠይቀው ሁሉም የቤት ሰራተኞቹ በእኛ ሳይድ ስለነበሩ በተለይ ለአባቱ በጣም ቅርብ የሆነው ሹፌሩ
ብር ሰጥቶ ፋይሉን እንዲሰርቅ ማድረግ። ምክንያቱም እርሱ ስለሆነ ከአባቴ ጋር ብዙ ጊዜ የሚያሳልፈው ብዙ ነገር ያውቃል በማለት ነገረኝ። ማክ የፈለገ ቅርብ ቢሆን ትልቅ ሚስጥር ላያውቅ ይችላል እኮ አልኩትኝ። እርሱም እኛ እንሞክር፣ ካልሆነ ከወር በኋላ ወንድሜ ስለሚመጣ ሁሉንም ነገር ስለነገርኩት እሱ ይረዳናል አለኝ። የወንድሙ ሐሳብ ጥሩ ቢሆንም ወር ሙሉ እሱ እስከሚመጣ የሚቆይ ትዕግስት እንደማይኖረኝ ስለማውቅ በማክ በመጀመሪያ ሐሳብ ተስማምተን ማክ ለአባቱ ሹፌር ደውሎለት በማግስቱ ለመገናኘት ቀጠሮ ያዙ። እስኪነጋ እንቅልፍ በዓይኔ አልዞረም። ጠዋት ላይ ለማክ አባቴ በጣም እንደናፈቀኝና ልደውልለት እንዳሰብኩኝ ስነግረው ጥሩ ሐሳብ አለመሆኑን ነግሮኝ ባልደውልለት የተሻለ እንደሆነ አስጠነቀቀኝ። ቢሮ ከገባሁኝ በኋላ ግን ደጋግሜ አባቴን ማሰብ አላቆምኩም። የመጣውን ለመቀበል ራሴን አሳምኜ አባቴ ጋር ደወልኩ። ገና ድምፄን ሲሰማ ነበር አንቺ መድረሻ ቢስ ምን ይሁን ብለሽ ደወልሽ? አታገኘኝም ነው? እንደናቅሽኝ እየነገርሽኝ ነው? ይኸውልሽ እናትሽ የገባችበት ጉድጓድ ብትገቢ አታመልጭኝም። መድረሻ ቢስ ሰላም እንደነሳሽኝ እንደ ዶሮ አንቄ ለሽፈራው ካልሰጠውሽ ወንድ አይደለሁም አለኝ። ይሄን ሁላ ሲያወርድብኝ አንድም ቃል አልተናገርኩም። ብቻ ድምፁን ስለሰማው ትንሽም ቢሆን ደስ ብሎኛል። ወይ አባ ምን ብትደብቅ ነው ሰላም አተ ሰላም የነሳኸኝ አልኩኝ ለራሴ። ስልኩን ዘግቼ ማክን ከሹፌሩ ጋር ሲገናኙ አብረን ብናገኘውስ ብዬ ልጠይቀው ስላሰብኩኝ ወደሱ ሄድኩኝ። ማክ ቢሮ አልነበረም። ጸሐፊውን ስጠይቃት ተቻክሎ እንደወጣ ነገረችኝ። ደወልኩለት፣ ስልኩን አያነሳም። የትም ቢሄድ ለእኔ ሳይነግረኝ አይሄድም። ስልኩን አለማንሳቱ ይበልጥ አስጨነቀኝ። ተረጋግቼ መቀመጥ አልቻልኩም። ደጋግሜ ብደውልም ስልኩ አይነሳም። በጭንቀት ራሴ ተወጠረ። ማክ ከቢሮ ከወጣ 4 ሰዓታት ተቆጠሩ። በዚያ ሁኔታ ቢሮ ምንም ስለማልሰራ ወደ ቤት ሄድኩኝ። ተጨማሪ 1 ሰዓት ጠበቅኩኝ። ምንም የለም። የማክ ስልክም አይነሳም። በመጨረሻም ሁሉም የማክ ጓደኞች ጋር ደወልኩ። ከማንም ጋር አልተገናኘም። መልሶ ካልደወለ እንድደውልላቸውና ለፖሊስ እንደምናመለክት ነገሩኝ። 2 ጓደኞቹ እንደሚመጡ ነግረውኝ ስልኩን እንደዘጋሁኝ ስልኬ ጠራ። ማክ ነበር። ማክ የኔ ፍቅር ምን ሆነህ ነው? ለምንድነው ስልክ ማታነሳው? በጭንቀት ልትገለኝ አስበህ ነው? የጥያቄ ማዕት አደራረብኩበት። የኔ ቆንጆ ስላስጨነቅኩሽ ይቅርታ፣ እየመጣሁኝ ነው አለኝ በደከመ ድምፅ። ማክ የት ነህ? የሆንከው ነገር አለ? ድምፅህ ልክ አይደለም። ምንድነው የተፈጠረው? ያለህበት ልምጣ አልኩትኝ። አያስፈልግም ማሪ፣ እየደረስኩ ነው፣ ትንሽ ታገሺኝ አለኝ። ልቤ በኃይል ይመታል። በጣም እያለቀስኩ ነው። ምን እንደማደርግ ግራ ተጋብቼ ግቢ ውስጥ ወዲህና ወዲያ እያልኩኝ የማክን መምጣት መጠባበቅ ጀመርኩ። ከግማሽ ሰዓት በኋላ የመኪና ድምፅ ስሰማ ሮጥኩኝ። ወደ በሩ ስሄድ የማክ ጓደኞች ነበሩ። አዲስ ነገር ካለ ሲጠይቁን የሆነውን ነግሬያቸው ማክን አብረን መጠበቅ ጀመርን። ትንሽ ቆይቶ ሌላ የመኪና ድምፅ ስንሰማ ሁላችንም ወጣን። ዘበኛው በሩን ሲከፍተው መኪናው
ውጪ እንደቆመ ነው። ማንም ጋቢና የለም። እየሮጥኩኝ ወጥቼ ሳይ ማክ በደም ተነክሮ ከኋላ ተኝቷል። እየጮኩኝ ጓደኞቹን ለእርዳታ ጠራኋቸው። ወደ ሆስፒታል ንዳው ብዬ አንዱ ጓደኛው ላይ ጮኩበት። የተከለከለ ክፍል 5 ይቀጥላል።